በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የናርዶስ ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለስድስተኛው ሳምንት ገብርኄር በሰላም አደረሰን አደረሳችሁ። ሳምንቱ የሰላም፣ የፍቅር፣ የአንድነት፣ የረድኤት፣ የበረከት ሳምንት ይሁንልን። ውድ ቤተሰቦቼ ዛሬ የምንመለከተው እንግዲህ ገብርኄር ምንድን ነው የሚል ነው። እንደ መነሻ ርዕስ እንዲሆነን በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 25 ከቁጥር 24 ላይ ስንመለከት ማቴዎስ ወንጌል ምዕራፍ 25 ከቁጥር 24 ላይ በአ ውስተ ፍስሓሁ ለእግዚእከ ወደ ጌታ ደስታ ግባ። መጽሐፍ ቅዱስ ስንመለከት ይህንን ኃይለ ቃል እናገኘዋለን። ቤተ ክርስቲያናችን እንዳስተማረችንና አባቶቻችን እንዳቆዩን መጠን እንደ አባቶቻችን አስተምህሮት ስድስተኛው የዐቢይ ጾም ሳምንት ላይ እንገኛለን። እንግዲህ በዚህ በስድስተኛው ሳምንት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርጎ ያስተማረበት የትምህርት ክፍል እናገኛለን። አባቶቻችን ይህንን ሳምንት እንግዲህ በመልክ አድርገው ዘወረደ ቅድስት እያሉ እያንዳንዱን የሳምንት ስያሜ ከመጽሐፍ ቅዱስ ሳይወጡ ከመጽሐፍ ግቢ ውስጥ ሆነው የመጽሐፍ ቅዱስን ትራስ በማድረግ እንግዲህ ቅዱስ ያሬድ ሰርቶ አስረክቦናል። በዚህ በስድስተኛው ሳምንትም የምናገኘው ገብርኄር እንዲሁም ደግሞ ገብረ ምእመን፣ ገብረ ሐካ የሚባሉ እና አንድ በጣም ጥሩ ንጉሥ በመጽሐፍ ቅዱሱ እንደሚገለጸው እናገኛለን። ሶስቶችንም መጽሐፍ ቅዱስ ላንብብላችሁና የነሱን ታሪክ ከሰማን በኋላ ወደ ጥቅል ሐሳቡ እንመጣለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ስንመለከት መጽሐፍ ቅዱሱ እንዲህ አድርጎ ያስረዳናል። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5፣ ለአንዱ 2፣ ለአንዱም 1 ሰጠና ወዲያው ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ቤቱ 5 መክሊት ሰጥተኝ ነበር፣ እነሆ ሌላ 5 አተረፉ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊትን ሰጠኸኝ አልነበረምን? እነሆ ሌላ 2 መክሊትን አተረፍሁ አለ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ እሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለፈራውም ሄድሁና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበት የምሰበስብ ጨካኝ ሰው እንደሆንሁ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያም የቆሙትንም እንዲህ አላቸው፣ ይህንን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣
ለሌለው ግን ያንን ያለውን ይወስዱበታል። ክፉን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት ወደ ውጭ ጨለማ አውጡት ይላል። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ ዛሬም ዞትርም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ስለ ምጽአቱ ሲያስተምር ነበረና ይህንን በምሳሌ አድርጎ አመጣው። አንድ ጌታ ሩቅ መንገድ ሊሄድ ፈለገ። የሰማችሁት ታሪኩን። ነገር ግን ገንዘቡን ዝም ብሎ አስቀምጦት አሽጎት ዘግቶበት ከመሄድ ይልቅ ሰዎቹ ወጥተው ወርደው ነግደው እንዲያተርፉበት ሰጣቸው። ዝም ብሎም አልሄደም። ነገር ግን የሚነግዱትንና እነዚያን ሰዎች ጠንቅቆ ስለሚያውቅ ያ ጌታ ለአንዱ 5 ሰጠው፣ ለሌላኛው 2፣ ለሌላኛው 1 ሰጠው። እንግዲህ እግዚአብሔር ያሳያችሁ የእግዚአብሔር ልጆች፣ እግዚአብሔር የምንችለውን ነው የሚሰጠን፣ የማንችለውን አይሰጠንም። ያ ጌታም የሚችሉትን ያውቃልና ያላድልዎ ያለማዳላት አንዱን ትልቅ አንዱን ትንሽ አለማድረግ በአቅማቸውና መሸከም በሚችሉት ልክ አሸከማቸው። ከዚህ ከሶስቱም ሰዎች ወይም ከሁለቱ የምንረዳውን መሰረታዊ ነጥብ እንውሰድ። እነዚህ 5 የተሰጠው ሰው ወጥቶ ወርዶ አተረፈ። ወጥቶ ወርዶ ትርፋማ ሆነ። መክሊቱን ሰጠ፣ ነገደ፣ አተረፈ። ነገር ግን 10 ሆነለት። እንዴት ከተባለ ስለለፋ፣ ስለወጣ፣ ስለወረደ። 2 የተሰጠው ደግሞ እንዲሁ እንደ ባለ 5ቱ ወጣ ወረደ፣ እኩል አተረፈ። 75% አይደለም፣ እኩል ነው ያተረፈው 100%። ከዚያ ሶስተኛው ግን የተሰጠውን መክሊት ወስዶ እንደቀበራት ከታሪኩ እንደሰማችሁት እንረዳለን። ጌታው ግን ፍጹም ሊተዋቸው አልወደደም። ሊቆጣጠራቸው መጣ። ሊቆጣጠራቸው ሲመጣ እነዚያ ነግደው ያተረፉት፣ እዚያ ትርፋማ የሆኑት፣ የወጡት የወረዱት፣ መከራውን የታገሱት፣ በንግድ ዓለም ውስጥ ጀልባ ይገለበጣል፣ ማዕበል ይመጣል፣ ጎርፍ ይወስደዋል። ብዙ ውጣ ውረድ ታግሶ ነውና ታግሰው አትርፈው እነሆ ብለው ሰጡት። የመጀመሪያ እነሱንም እናንተ ታማኝ አገልጋዮች በጥቂቱ ታምናችኋል፣ ወደ ጌታችሁ ደስታ ግቡ ብሎ ወደዚያኛው ወደሚፈለገው ቦታ ሰደዳቸው። ሶስተኛው ግን አንተ ጨካኝ እንደሆንክ አውቃለሁ፣ እንዲሁም ያልሰበሰብከውን ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ነህ። ስለዚህ ክፉና ጨካኝም ስለሆንክ ቆፍሬ ቀበርኳት፣ እነዚያ ሌሎችም ይወስዱብኛል ብዬ ብሎ መልሱን መለሰ። የሱ ግን ትልቁ መሰረታዊ ጉዳዩ መጨረሻው ላይ ወደ ጨለማ ጣሉት ብቻ የሚለው ሳይሆን ከሱ ላይ ወስዳችሁ 10 ላለው ስጡት፣ ስመለዘቦ ይዌስክዎ ወይውህብዎ ይውህብዎ ወይዌስክዎ፣ ላለው ይሰጡታል ይጨምሩለታል ብሎ ለእነዚህ ያንኛው ደርቦ ሰጠ ማለት ነው። እዚህ ጋር የምንመለከተው የመጀመሪያው ንጉሱ እጅግ ደግ እንደሆነ፣ ያ ትልቅ የሆነ ሰው መልካም እንደሆነ እንረዳበታለን። እናም ትልቅ ስልጣን እንዳለው ወደ ጨለማ መክተት እንደሚችል፣ ሩሩህ እንደሆነ ዝም ብሎ ገንዘቤን ምን አገባኝ ብሎ አለመሄዱን፣ ዝም ብሎ ቢቀመጥ ብዕል አይበለው ምን ይሆንብኛል ብሎ አለመሄዱ፣ መነገድ የሚችሉት ማትረፍ የሚችሉት እንዲነግዱ እንዲያተርፉ መስጠቱ የንጉሱን ርኅራኄና ቸርነት ያስረዳናል። ሁለተኛው ትልቅ ስልጣን እንዳለው እንረዳለን። ይሄ ንጉስ
ለምን ከተባለ በአውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ ነው የሚል ታላቅ ስልጣን እንዳለው እንረዳለን። ሁለተኛ የምንረዳው ከአገልጋዮቹ የመጀመሪያዎቹን አገልጋዮች ነው። የመጀመሪያዎቹ አገልጋዮች የተሰጣቸውን በአግባብ የተወጡ ያ ጌታ በመሰረቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የራሱ ምሳሌ ነው። እግዚአብሔር ያ ጌታ ቸር ነው፣ መክሊቱን ሰጠ። እግዚአብሔርም የምንጠቀምበትን ማትረፍ ያለብንን ገና ከእናት ማህፀን ከወጣን ጀምሮ እንደ ውሃ ወንጌሉን እየጠጣን እንደ ምግብ እየበላን ከዚያ ደግሞ በ40ና በ80 ቀን በብዙ ውጣ ውረድ ዋጋ ከፍሎ የመሰረተልንን ልጅነት ሰጥቶን ያንን ልጅነት የሚሰጥ ታላቅ ስልጣን የሱ እንደሆነ የምንረዳበት ነው። ንጉሱ የሌላ የማንም አንሰጠው። እነዚያ መልካም እረኞች ወይም ደግሞ መልካም ጌቶች የተሰጣቸውን መክሊት በአግባብ የተጠቀሙ አገልጋይነታቸውን በአግባብ ያሳወቁ፣ የተረዱ፣ ያስረዱ ትርፋማ የሆኑ እረኞች፣ በጎች፣ ባለመክሊቶች እነዛ ተቀጣሪዎች ወይም ደግሞ ጌታ የሰጣቸው ታማኞች ዛሬ በቤተ እግዚአብሔር በ40ና በ80 ቀን ከክርስቶስ ከጎኑ ፍሰት የተገኘውን በዚያ ማየገቡ ተጠምቀው ቀራንዮ አደባባይ ዋጋ ከፍሎ ስለኛ ሲል የቆረሰው ስጋውን በልተው ቅዱስ ደሙን ጠጥተው መከራ ተቀብለው እላይ እንዳዩት እንደ ነቢያት፣ እንደ ሐዋርያት፣ እንደ አባቶቻችን እንደ ሊቃውንት የሆኑ የቅዱሳን አባቶቻችን ተምሳሌቶች ናቸው። የእነዚያን አሰረ ፍኖት ነው የሚከተሉት ያ መክሊት የተባለውም ያተረፉት ነገር ነው። ያ መክሊታቸውም ትርፋማ ሆኖ ውጤቱ የሚነገረው መንግስተ ሰማያት በአውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ የሚል ነው። በሁለተኛ በሶስተኛ ደረጃ የምናየው ይህን ክፉውን አገልጋይ ነው። በጣም በጥብቅ ልናየው የሚገባው ይሄ ሰነፍ አገልጋይ ለመጀመሪያ ጊዜ 3 ነገሮች አሉበት። በጥቂቱ ስናነሳ የመጀመሪያው ስንፍና ነው። ፍጹም ሰነፍ ነው። እንደነዚያ መውጣት መውረድ አንድ ያለው አንድ ማትረፍ ይችል ነበረ። ነገር ግን ስንፍናው ላለመውጣት ላለመውረድ እንዲቀብረው አድርጎናል። ስንፍናው ነው። እንደነዚያ መውጣት መውረድ ይችል ነበረ። ልክ ዛሬም በቤተ ክርስቲያን በ40ና በ80 ቀናቸው የተሰጣቸውን ያንን መክሊት ተቀብለው በስነ ምግባር ያላሳደጉት፣ በስጦታ ያላሳደጉት፣ በጾም ያላሳደጉት፣ በጸሎት ያላሳደጉት፣ በልዩ ልዩ ምክንያት ታስረው ተተብትበው የሚኖሩ የእነዚያ ሰዎች ምሳሌ ነው ይሄ ባላንዱ መክሊት። ሰነፍ ሰው እንደሚታወቀው የመጀመሪያው አለመንቀሳቀሱ ነው የሚያሳውቀው። ሰነፍ ሰው አይሰራም። ይብላ አብድ በልቡ አልቦ እግዚአብሔር ከሚያቀርበው ምክንያትም እግዚአብሔር የለም ወደሚል ያዳግታል። መንግስተ ሰማያት ሊኖርም ላይኖርም ይችላል ብሎ የሚያስብና የሚተፋው የአእምሮ ትንፋሽ አለ። የመጀመሪያው የሚታይበት ይሄ ክፉ ሰው ስንፍናው ነው። ሁለተኛው ደግሞ ጌታውን ምን ያህል እንደማያከብረውና ጌታው የታላቅ ባለስልጣን ባለቤት እንደሆነ አለማወቁ ነው። ምክንያቱም ያ ጌታው በጣም ሩሩህና ደግ እንደሆነ ያሳያል። ገንዘቡን ሰጥቶ አትርፉ ብሎ እንጂ ትርፉን አምጡ አላለም። በዚያውም ላይ ደግሞ ከትርፉ ላይ ማነሳው አለኝ አላለም። ያለው ነግዱ ነው፣ አትርፉ ነው ያለው። አምላክ መድኃኒት ኢየሱስ ክርስቶስ ቅዱስ እግዚአብሔርም ልጅነትን ይሰጣል፣ ነግዱ አትርፉ ይላል እንጂ ግድ ካላመጣችሁ አይል። ከሰውየው የሚረዳው ግን ሰውየውን ባልሆነ አተረጓጎም ባልሆነ አረዳር ተረድቶ ስልጣኑን ምን ያህል እንደሆነ ምጡቅ ጥልቅ እንደሆነ ባለማወቅ በዚያ እይታ ውስጥ እንዲጎዳ ሆኗል። ሶስተኛው ይሄ ሰው ተስፋ የሌለው
ፍጹም ምንም ነገር የማይፈልግ ባለው መውጣት መውረድ የማይፈልግ ልክ እንደመጀመሪያው በስንፍና አእምሮው የላሸቀ የደነዘዘ መሆኑን ያስረዳል። ጠቅለል አድርገን ከገብርኄር ከቸር አገልጋዩ እንዲሁም ደግሞ ከዚህ ከገብረ አካይ ክፉ አገልጋይ ከሚባሉት የምንረዳው ምንድነው ከተባለ ጥቅል ሐሳቡ ትርፋማ መሆን ነው። የተሰጠንን ልጅነት በጸጋ በእግዚአብሔር ረዳትነት አባቶቻችን እንዳለፉበት መከራ እየተቀበሉ ጌታ መድኃኔዓለም በብዙ ውጣ ውረድ የመሰረተልንን የሰራንን ልጅነት አክብረን በዚያ ውስጥ ማለፍ እንዳለብን እንረዳለን። በዚያ ውስጥ ስናልፍ ደግሞ የመክሊታችን ትልቁ ውጤት መሆኑን እንረዳበታለን ማለት ነው። ትልቁ ውጤት እግዚአብሔርም ልጆቼ የሚለን በሰራ ነው እንጂ ባልሰራ ነው አይደለም። አንድ በቸርነቱ ነው፣ ሁለተኛ ስራችን ግድ ያስፈልጋል። ስለዚህ መክሊታችንን ተንከባክበን መያዝ የተሰጠን ልጅነት መክሊት ነው። የተሰጠንን ያንን ልጅነት ዋጋውን ሳንረሳ የደሙን ፍሰት የነበረውን ውጣ ውረድ የስጋውን መቆረስ መገረፉን ሳንረሳ እንድናስብ የሚያስረዳን። ያንን ካደረግ የመክሊቱ ትርፋማዎች እንሆናለን። እንደ ገብርኄር ግን ያለችንን ቆፍረን ተቀበርን፣ ያ የታላቁ ስልጣን ባለቤት ወደ ዘላለም እሳት እንደሚጥለን የምንረዳበት ርዕሰ ጉዳይ ነው። እንኳን አደረሳችሁ ውድ ቤተሰቦች። ገብርኄር ቸር አገልጋይ በአውስተ ፍስሓሁ ለእግዚእከ፣ ወደ ጌታ ደስታ ግባ። እግዚአብሔር ኢየሱስ ክርስቶስ ወደ ጌታችን ደስታ በመክሊታችንን ተጠቅመን ትርፋማ ሆነን እንድንገባ እሱ ይርዳን። ውድ ቤተሰቦች ይህንን ቪዲዮ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለብዙዎች እንድታዳርሱት በእግዚአብሔር ስም አሳስባለሁ። ወስብሐት ለእግዚአብሔር። ይቆየን።